ጥቂት ኢኮኖሚስቶች ናቸው ይህን አስተሳሰብ የሚያራምዱት። ለምሳሌ በዚህ ደረጃ የታወቁት ኢኮኖሚስት ልጥቀስ ብል ጆሴፍ ስቲግሊትስ ናቸው። ፕሮፌሰር ጆሴፍ ስቲግሊትስ በኢኮኖሚክስ የኖቤል ሽልማት ያገኙ ሰው ናቸው። ፕሬዚደንት ክሊንተን መጀመሪያ ስልጣን ሲይዙ በመጀመሪያዎቹ ዓመታት የፕሬዚደንት ክሊንተን አማካሪ የነበሩ ናቸው። ከዛ ቀጥሎ የዓለም ባንክ ቺፍ ኢኮኖሚስት የነበሩ ናቸው። ነገር ግን ፕሮፌሰር ስቲግሊትስ በዓለም ደረጃ የታወቁ ናቸው። ኒዮሊበራሊዝም በማጋለጥና በማውገዝ ደረጃ በዓለም ደረጃ የታወቁ ናቸው። የድርጅታችንና የመንግስታችንም ወዳጅ ናቸው። ስለዚህ በንድፈ ሐሳብ ደረጃ ስንመጣም እንደነ ጆሴፍ ስቲግሊትስ ያሉ የኖቤል በኢኮኖሚክስ የኖቤል ሽልማት ተሸላሚ ኢኮኖሚስቶች ያቀነቀኑት አስተሳሰብ ነው። እንግዲህ እኚህ ሰውዬ የዓለም ባንክ ቺፍ ኢኮኖሚስት ነበሩ፣ ዋና ኢኮኖሚስት ነበሩ። ሶሻሊዝምን እያቀነቀኑ የዓለም ባንክ ቺፍ ኢኮኖሚስት ሊሆኑ አይችሉም። እኚህ ሰውዬ የመጀመሪያው የፕሬዚደንት ክሊንተን የመጀመሪያው ምርጫ ላይ 8 ዓመት ነው የሰሩት። በመጀመሪያው 4 ዓመት ላይ ለተወሰኑ ዓመታት የፕሬዚደንት ክሊንተን አማካሪ ነበሩ። ፕሬዚደንት ክሊንተን ሶሻሊስት ናቸው ብለው የሚከሱ ሰዎች እንዳሉ ይገባኛል። ነገር ግን አብዛኛው ሰው ፕሬዚደንት ክሊንተን ነጻ ገበያን የሚያራምዱ ሰው እንደሆኑ ያውቃል ብዬ ነው የማስበው። ስለዚህ ልማታዊና ዴሞክራሲያዊ አቅጣጫ የሚባለው ውጤት እንዳመጣ በንድፈ ሐሳብም በተግባርም የተረጋገጠ ጉዳይ ነው። በአንጻሩ ኒዮሊበራሊዝም በምናይበት ወቅት ኒዮሊበራሊዝም ወይም ዋሽንግተን ኮንሰንሰስ የሚባለው ጉዳይ በአፍሪካ ውስጥ ከ80ዎቹ ጀምሮ ተጀምሯል። እስካሁን ድረስ ተሞክሯል። ከዚህ በፊት መንግስት በአፍሪካ ውስጥ ጣልቃ እየገባ ቀውስ እየፈጠረ ነበር በሚል ግምት መንግስት ጣልቃ መግባት የለበትም፣ ለገበያ መለቀቅ አለበት፣ ገበያ የማይሰራ መንግስታዊ ያልሆኑ ድርጅቶች ይሰሩታል፣ ስለዚህ የመንግስት በሙስና የተጨማለቁ ጣቶች ከኢኮኖሚው መውጣት አለባቸው የሚል አመለካከት፣ ይህ አመለካከት ነው የዋሽንግተን ኮንሰንሰስ ኒዮሊበራሊዝም ማርኬት ፋንዳሜንታሊዝም የሚባለው። ይህ አስተሳሰብ ለ20-30 ዓመታት አፍሪካ ውስጥ ተሞክሯል። በ20-30 ዓመታት ኤሽያ የደረሰበት ቦታ እናውቃለን። 20-30 ዓመታት አፍሪካ እንደዚሁ ስትዞር ነው የምትለው። በድህነትና በኋላ ቀርነት ማጥ ውስጥ ሰጥማ እንድትሽከረከር ነው የምናየው። ኒዮሊበራሊዝም አፍሪካን አንድ ጋት ወደፊት ሊያራምዳት አልቻለም።